200 ዓመታት ሊሞላው እየተቃረበ ያለው የኢትዮጵያና የእንግሊዝ ኦፊሴላዊ ግንኙነት ዛሬ መልካም በሚባል ደረጃ ላይ ደረሰው ከበርካታ ውጣ ውረዶች በኋላ ነው። የለም ግንኙነቱን ከ200 ዓመታት በላይ ይዘልቃል ያለን በአዲስ አበባ የእንግሊዝ ኤምባሲ ድረገጽ ላይ ያገኘነው መረጃም ወደ 826 ዓመታት ወደ ኋላ ተጉዞ በ1400 የመጀመሪያ ግንኙነት መመስረቱን ያሰምርበታል። በወቅቱ የእንግሊዝ ንጉስ የነበሩት ሄንሪ አራተኛ በ1400 ኢትዮጵያ ላይ ንጉስ ለነበሩት ዳዊት አንደኛ የሰላምታ መልእክት መላካቸውን ይጠቅሳል። ንጉስ ዳዊት አንደኛ ምላሽ በወቅቱ መስጠታቸው እንዲሁ አመልክቷል። ያኔ ታዲያ እነ ክርስቶፈር ኮሎምበስ አሜሪካ የምትባል ሀገርን ከ29 ዓመታት በኋላ ነበር ያገኙት። አሜሪካ የሚባል ሀገር ባልነበረበት የኢትዮጵያ ንጉስ ዳዊት አንደኛም ከእንግሊዝ ንጉስ ሄንሪ አራተኛ ጋር ስጦታን እስከ መለዋወጥ ድረስም ደርሰው ነበር። በዚያ ዘመን የመንግስት አስተዳደር የነበራት ኢትዮጵያ እንደ ሀገር በንጉሶች አማካይነት ከተለያዩ ሀገራት ጋር ደብዳቤ የሚለዋወጡ ነበር። የኢትዮጵያና እንግሊዝ ግንኙነት ከመልካሙ መልካም ወዳልሆነ የተሸጋገረው ግና በአጼ ቴዎድሮስ የመጨረሻው ዓመታት ነበር። የአጼ ቴዎድሮስን ህልፈት ተከትሎ በሁለቱ ሀገራት መካከል ጥቁር ገጽታን ጥሎ ያለፈው ግንኙነት ይቆይና ዳግም መለስ ብሎ የተገናኘው አንድ ታላቅ ዓለምን ያስደነቀ ክስተት በድጋሚ የእንግሊዞችን ቀልብ በአስገራሚ ፍጥነትና ሁኔታ ወደ ኢትዮጵያም ስቧል። ታሪክን ወደ ኋላም ክፍል 2 ዝግጅታችንን እነሆ አሁን ይዘንላችሁ እንቀርባለን። እንግዳችን አምባሳደር ላለሴ ብርሃኑ ናቸው። ይህን የግንኙነት ታሪክ ቀያሪ ክስተት በማብራራት ይጀምራሉ። ትልቁ የታሪክ ጥፋት ጌም ቼንጀር እንደሚባለው የሆነው ከአድዋ ድል በኋላ ነው። ከዛ ድረስ ስጦታ ገጸ በረከት ከመለዋወጥ ያለፈ በኢትዮጵያ ነገስታት በኩልም በሚላኩ መልእክተኞች ስጦታ ይላካል። የዚዮን ቀንድ እና የተለያዩ የኢትዮጵያ ኒሻን የዘመኑ ይላካል። እነዚህም ደግሞ በአጸፋው መልእክተኞቻቸውን ሲልኩ አሁን ለአጼ ምኒልክ ከአንድ አምባሳደር የነበረው አምባሳደር ከጻፉት መጽሐፍ የቤና መነጽር እንደዚህ የጦር ሜዳ መነጽር እንደዚህ አይነት ዘመኑ የነበራቸው ነገር ይልኩላቸው ነበር። ገጸ በረከትና በዲፕሎማሲ ቋንቋ የተሽሙኑሙን የደብዳቤ ልውውጥ ካልሆነ በስተቀር እሳቸውም ወደ ስልጣን ላይ መጥቶ ጠቅላላ ኢትዮጵያን ወደ አንድ ማዕከላዊ መንግስት አምጥቶ መምራት ከጀመሩ በኋላም አልነበረም። አድዋ በኋላ ግን የአጼ ምኒልክ ወደ ደቡብ፣ ወደ ሰሜን፣ ወደ ምዕራብ፣ ወደ ምስራቅ ኢትዮጵያ ሲያደርጉት የነበረው መስፋፋት እንግሊዞቹን አስፈርቷቸዋል። ለምንድን ነው ያስፈራቸው? ኦልሬዲ በጎረቤት ሀገሮችን የዛሬዋ ሶማሊላንድ ብሪቲሽ ሶማሊላንድ፣ በኬንያ በኩል ብሪቲሽ ኢስት አፍሪካ ነው የሚሉት እና በሱዳን በኩል ኮሎናይዝ ስላደረጉ በራሳቸው ግዛት ውስጥ ስለጣሉ በተለይ ሶማሊላንድ እና ብሪቲሽ ኢስት አፍሪካ በእነሱ ስር ነው። በእርግጥ ሱዳን 1898 ላይ ነው የብሪቲሽ ኢምፓየር አካል የሆነችው። ድንበራቸውን ለመከለል ስለፈለጉ ከኢትዮጵያ ጋር የኢትዮጵያን ግዛት አንድነትና ሉዓላዊነት አድዋ ላይ ስላስመሰከረን ጀስት ጦርነቱ ተገባዶ በወራት ውስጥ ነው እንግሊዝ ሌጋሲዮናቸውን በ1897 አዲስ አበባ ዛሬ ኤምባሲያቸው ባለበት ቀበና አካባቢ ከፈቱ ማለት ነው። ይሄ ታሪካዊ ዳራ አለው። ያው ያ ማለት በአጼ ምኒልክ ዘመን የነበረች ኢትዮጵያ ጠንካራ እንደነበረች ነው። ከዛ በኋላ እንግዲህ ለኛ ዕውቅና ስለሰጡ ለኢትዮጵያ ግዛት አንድነት ሉዓላዊነት ዕውቅና ስለሰጡ የእንግሊዛውያን ቤተሰብ የመጀመሪያው ኤድዋርድ ሰባተኛ በእኛ አቆጣጠር 1894 አካባቢ በእነሱ 1902 ሹመት ነበር፣ ስመተ በዓል ነበር የኤድዋርድ ሰባተኛ። በዛ ጊዜ ለመጀመሪያ ጊዜ የኢትዮጵያ ልኡካን ቡድን በያጼ ዳግማዊ አጼ ምኒልክን ወክሎ
ራስ መኮንን የቀደማዊ አጼ ኃይለ ሥላሴ አባት ያን ዴሌጌሽን መርቶ ከኢትዮጵያ ተነስቶ በኤደን በኢየሩሳሌም አድርጎ በቬና አድርጎ ወደዚህ እንግሊዝ ሀገር መጡ። በዛ ሲመተ በዓል ላይ ለመጀመሪያ ጊዜ የኢትዮጵያ ንጉሳውያን ቤተሰቦች መሳፍንቶች በውጭ ሀገር በሚደረገው በተለይ በእንግሊዞቹ ሲመተ በዓል ላይ ተገኙ ማለት ነው። እንግዲህ ራስ መኮንን እና በዴሌጌሽኖች ውስጥ ሌሎች ሰዎችም ነበሩ። ወደ 5 ሰዎች ይሆናሉ። እዛ ላይ አንድ ታሪካዊ ክስተት አለና ለተጓዦቹ ተለይቷል ከመሳፍንቶቹ ከመኳንንቶቹ። ግን የቋንቋ ጉዳይ ደግሞ አስተርጓሚ የሚያግዝ የሚረዳ ሰው ያስፈልግ ነበርና እነዛ መሳፍንቶቹ ደግሞ ለዛ የሚችሉ ሰዎች አልነበሩም። ስለዚህ የፈረንጅ አፍ ማን ይችላል ተብሎ ያው ፍለጋ ተጀመረ ማለት ነው። ከዛ ከንቲባ ገብሩ ደስታ የጎንደር ተወላጅ ናቸው። ያው ውጭ ሀገር ኖረዋል፣ ተምሯል፣ ብዙ ቋንቋ ይችላሉ፣ እንግሊዝኛም ይችላሉና እሳቸው ከንቲባ ገብሩ ደስታ ነው የፈረንጅ አፍ የሚችለው ቋንቋም አይደለም ባሉና ታዳ እሳቸው ይምጡና ይዟቸው አብሯቸው ይሄዱ ተባለ ማለት ነው። ያው ዛው ቤተ መንግስት አይሳቸው አሁን የሉም ግዞት ነው ያሉት ትንሽ ተቀይሟል ተብሎ ለዳግማዊ አጼ ምኒልክ ተነገራቸው። ያው ጉዳዩ የሀገር ጉዳይ ነው። የሀገሩ ጉዳይ ሲሆን እምቢ አይልም ይሄዳል። ከሀገሩ ጋር ቅያሜ የለውም፣ ቅያሜው ከኛ ጋር ነው ተባለ። በዛ መሰረት ወለጋ አካባቢ እንትን ነበራቸው፣ የራሳቸው ርስት ነበራቸው። ከዛ ተጠርቶ ከንቲባ ገብሩ ደስታ ይሄንን ልኡካን ቡድን ይዞ በኤድዋርድ 7ኛ ሲመት በዓል ላይ መጥቶ ታደሙ ማለት ነው። እንደገና ኤድዋርድ 7ኛ ከሞቱ በኋላም 1911 ደግሞ በልጅ ኢያሱ አልጋ ወራሽ ሆኖ ቢትወደድ ራስ ተሰማ ናዶ ደግሞ ያው በሞግዚትነት በሚመሩበት መንግስት ውስጥ ይሄ የእንግሊዝ መንግስትም ለዛ መንግስት እውቅና ሰጥቶ ስለነበር በጆርጅ 5ኛ ሹመት ላይ ደግሞ 1911 ራስ ካሳ መርቶ መጡ። እንደገና ከንቲባ ገብሩ ደስታ በዛ ዴሌጌሽን ውስጥ ነበሩ። ዛሬ ግን እንደዚህ አይነት ታሪኮችን ደግሞ ወደ ኋላ ተመልሰን እንድናወራ ትልቅ ሚና የተጫወተ ሰው መርሲያዘን ወልደ ቂርቆስ ነው። በዛ በሁለተኛ ጉዞ ውስጥ ድምጹ የማይሰማ ግን ከአዲስ አበባ ጀምሮ በኢትዮጵያ ግዛት ውስጥ አልፎ በጅቡቲ አድርጎ በመርከብ አድርጎ እንግሊዝ ሀገር እስከሚደርሱ ቆይቶም ሲመለሱ የነበረውን ሁሉ የእያንዳንዱ ቀን ማስታወሻው ላይ ዲያሪያቸው ላይ ይዞ ይሄንን ታሪክ ወደኋላ ያስቀሩልን ዛሬ እንድናወራም በቂ መረጃ ይዘን በዚህ ሁለቱ ሀገር ግንኙነት ላይ እንድናወራ መርሲያዘን ወልደ ቂርቆስም ትቶልን ያለፉ በኋላ ፕሮፌሰር ባህሩ ዘውዴ የኢትዮጵያ ልኡካን ቡድን በአውሮፓና በመካከለኛው ምስራቅ በሚለው የእሳቸውን ስራ ሰብስቦ ያሳተሙት መጽሐፍ ላይ ነው ይሄን መረጃ ምንም አጋጣሚ ያገኘሁት። በሀገር ግንባታ ውስጥ በዲፕሎማሲ ውስጥ ከመሪዎች ያለፈም የግለሰቦች ሚናም በቋንቋ በማስተርጎም ጉዞዎችን በማስታወሻ በመያዝ የጠቀስኳቸው ሁለቱ ሰዎችም ትልቅ ኃላፊነት ተወጥተዋል። ታሪክን ትቶልን አልፏል ለማለት ነው።
የኢትዮጵያ ነገስታቶች ቀደም ያለውን ዘመን ጀምሮ በተለያየ መንገድ ግንኙነታቸውን የሚያጠናክሩት ከእንግሊዝ ጋር እንደነበረ ሰነዶች ያስረዳሉ። ምናልባት በዚህ ዙሪያ የእንግሊዝ ስርዓት ለዚህ ምቹ ይሆን ወይንስ ደግሞ ሌላ ዕድል ተፈጥሮላቸው ይሆን ወይንስ የተለየ ምክንያት ይኖራቸው ይሆን የሚል ጥያቄንም አያይዘን አቀርበናል። በሁለቱም መንገድ ማፈላለግ ነበር። በተለይ ከመጀመሪያ ያው ለዚህ ሀገር ህዝብ ኢትዮጵያን ያስተዋወቀው ግዛት ጄምስ ብሩስ ነው፣ ስኮትላንዳዊው ተጓዥ። ግን የሱ መጽሐፍ እኛ ኢትዮጵያኖች በበጎ መልኩ ብዙ አናይም። ብዙ እሱ ያሰፈራቸውም በኋላ የመጡ ተጓዦች እንደነ ፕላውደን የመጀመሪያ ቆንስል ጀነራሉ ስለ ኢትዮጵያ የተሳሳተ ግምት እንደሰጠ፣ ኢትዮጵያ ብዙ ሀብት ያላት በተፈጥሮ የበለጸገች ሰፊ ቆዳ ስፋት ያላት ሀገር፣ ጥንታዊ ታሪክ ያላት ሀገር እንደሆነ በኋላ የሱን ስራ የሚያፋልሱ ሰዎች በመምጣታቸው እንደገና አንድ አሁን ስሙን የማላስታውሰው በዚህ በመጨረሻው በዘመነ መሳፍንት መጨረሻ አካባቢ ወደ ኢስት አፍሪካ ወደ ግብጽ የሚጓዝ የሉላም ቤተሰብ ከዚህ አንድ ፕሪንስ ነበርና ከተለያየ ምንጭ ከሚያነባቸው ስለ ኢትዮጵያ ከሚያገኛቸው መረጃ ተነስቶ ፍላጎት ነበረው። ፕላውድም እና ሌሎች ሰዎችም ጥናት እንዲያጠኑ ኮሚሽን አድርጎላቸዋል በዛ ዘመን ማለት ነው። ይሄ ሰውዬ ፕሪንስ ስለ ኢትዮጵያ በጣም ትልቅ ፍላጎት ነበረው። እንግሊዞቹ ግን 1841 ለምንድን ነው ወደ ኢትዮጵያ የመጡ ካል እዚህ አውሮፓ ፈረንሳይና እንግሊዝ መካከል በዛ ዘመን ትልቅ ውድድር ነበር። ኢትዮጵያን ኮሎናይዝ የማድረግ ፍላጎት አልነበራቸውም። መረጃዎች እንደሚያሳዩት እንግሊዞች ለሁለት ነገር፣ አንድ ዓለም ላይ ኤምፓየራቸውን በጣም ሰፍተዋል። ስለዚህ ሲቪሊያን አድሚኒስትሬሽን ህዝባዊ አስተዳደርና ወታደራዊ አስተዳደር ለመዘርጋት ፎሪን ኦፊስ ኮሎኒያል ኦፊስ አካባቢ ፍላጎቱ እንደሌለ ነው መረጃ የሚያሳየው ማለት ነው። ግን ኢትዮጵያ አካባቢ የንግድ ፍላጎት ነበራቸው፣ ኢኮኖሚ ፍላጎት ነበራቸው። ለዛም ነው ልክ 1841 ከሳህለ ስላሴ ጋር ከተፈራረሙ በኋላ መሰዋ ሄዶ ወደ ቀይ ባህር ወደ ወደብ ቀርቦ ቆንስል የከፈቱት ለገቢና ለሚወጣ የኢኮኖሚ ጉዳይ ኢምፖርት ኤክስፖርት የሚደረጉ ከኢትዮጵያ ለሚወጡ ነገሮችና ወደ ኢትዮጵያ ለሚገቡ የራሳቸው ኢንዱስትሪ ምርቶች እንዲያመቻች ኢትዮጵያ ውስጥ ስላለው ሮ ማቴሪያል እንዲያጠና ተፈጥሮ ሀብቶችን መልክዓ ምድሯን ገጸ በረከቷን ባህሉን ግን እንዲያጠና ግን ኢትዮጵያ ኮሎናይዝ የማድረግ ፍላጎት እንግሊዝ እንደሌላት የመጀመሪያው ቆንስልም ይሄን ለኢትዮጵያ ነገስታት እንዲያስረዳ ለዛም ነው ጎንደር ቤተ መንግስት ሄዶ ሲፈራረም ይሄን ኢትዮጵያን እንግሊዝ በቀኝ ለመግዛት ፍላጎት የላትም እሱ ፈልጎ ነበር። ኢትዮጵያ ውስጥ ስለነበር እንግሊዝ መንግስት እንደዚህ አይነት እርምጃ እንዲወስድ ምክር ሀሳብ አቅርቦ ነበር፣ ተቀባይነት አላገኘም። የተከበራችሁ የጸዳል ኢትዮጵያ ኔትወርክ ለንደን አድማጮችና ተመልካቾች ታሪክን ወደ ኋላ ሁለተኛው ክፍል ዝግጅታችን በዚሁ ተቋጭቷል። ሶስተኛው ክፍል በርከት ያሉ ታሪካዊ ሂደቶችን የምንዳስስበት ዝግጅት ደግሞ እንዲሁ በተመሳሳይ ይዘንላችሁ እንቀርባለን። ስለ ተከታተላችሁን ከልብ እያመሰገንን እንሰናበታችኋለን። መልካም ጊዜም